አንቺ ሞዴሬ ነው አንቺ ላይ ችግር እየፈጠረ ያለው? አው ለኔ ትልቅ ችግር ነው። በቃ እንደዚህ አይነት ነገር እኔ አልፈልግም። ለምን ተከብር ማናገር ልውስጥ እየከተትሽ ነው። ባሰ ልውስጥ እየከተትሽ ነው። ለምን ቆመሽ ማጥቶኝ? ልውስጥ ከገባ ምን ልታመጣ ነው? መራስኪ በስራት በቅጡ እንኳን መታወቂያይ ነው እንዴ? አንቺ እኮ እድል አልሰጠሽኝም ልትወሪኝ እኮ። እኔ ጋር ለሰዓት ቁጭ ብለን ሌላ ነገር አውርተን እንመጣለን። ከዛ ድረስ ሮጬ እስከምመጣ ቢያንስ አንዴ እንኳን ቆመሽ አውርተሽኛል። ማን ነው አንቺ ገዛብ ያደረግሽ? ምንድነው ገዛብ አንተም ዘው ብሎ መግባት ለምረት ማለት ነው። እኔ ላውራሽ ፈልጌ ነው መጥቶ በስርዓት አውሪ። ምንድነው እያውለሽ? ምንድነው የምትፈልገው? አበባ ይዘህ እቤቴ ድረስ መጣ። እኔ እሷን እወዳታለሁ። ፍቅሬን ልገልጽላት እንድትቀበል ላውራት ነው። ፍቅረኛ ያለው ሰው እንዴት ነው ፍቅረኛ? የለሽም ሚዲያ ላይ የሚያየው ነገር አለ፣ ብዙ ነገር አለ። እንደዛ አይደላችሁ። ምንድነው የምትዋሽ? ምንድነው አንተ ያየው? እባክህ እሺ ታውቃለህ፣ ቢያንስ ይሄንን ተቀበል። አጠገብሽ ስላለ ነው አይደል እንደዚህ የምትይው? እኔ አውቃለሁ። ምን ነው አጠገብሽ ስላለ እንደዚህ ነገር የምናገረው? አበባ ምንድነው ሰውዬ? አንዴ ውጡልኝ። እኔ የመጣሁበትን ነገር ሳልጨርስ አልወጣም። እዩ ኧረ አንዴ አናግሪኝ። ከዛ ድረስ እንደዚህ እየሮጥኩ እስከምመጣ ቢያንስ አንዴ እንኳን አቆይ። ምንድን ነው እንደው ችግርሽ? አናግሪኝ። አናግሪኝ። በቃ እኔ እንደምታሳየው ነው። ቤት ሰፈር ድረስ ይዘህ መጣው። ቤቱን የምታሳየው ነው። አስገባው ቤት ድረስ አናግሪኝ። በቃ እሺ። ለምን ተከብር ማናገር? ልውስጥ እየከተትሽ ነው። ባሰ ልውስጥ እየከተትሽ ነው። ለምን ደው ቆመሽ ማጥቶኝ? ልውስጥ ከገባ ምን ልታመጣ ነው? ምን በስርዓት አውሪው። አንቺ ለሰው ክብር ይኑርሽ። እስቲ ምንድነው ለሰው ክብር ይኑርሽ። አትጨማለቂ ዲ እንዳትከተለኝ ባክ። ቤት ድረስ እንዳትከተለኝ። ቢያንስ አንዴ አውሪኝና በስነ ስርዓት ካወሮሽ ማለት ይሄዳል። ምንድነው? እሺ ምንድነው ማውራ? እንደዚህ ብልና እስኪ ተናገር መጀመሪያ። ምንድነው ማውራ? እስቲ እንዲያወራ እንኳን አንዴ ድል ስጪው እስቲ። ምን ይሆንሽ ያለሽው? እሰማሃለሁ። አውራ ምንድነው ችግርሽ? ቆይ እኔ ስለወደድኩሽ ነው ያማህን እንደ ወደድኩሽ ለማለት እንኳን እኮ ስንት ጊዜ ቆይቶ ነው እንደዚህ አይነት ነገር የምታወራው? ታፍ የታቀኛለ አንድ ቀን እንኳን ለሰዓትም እንኳን እኮ አይተኛ ታቅመኝ መረስኪ በስራት በቅጡ እንኳን መታወቂያይ ነው እንዴ? አንቺ እኮ እድል አልሰጠሽኝም ልትወሪኝ እኮ። እኔ ጋር ለሰዓት ቁጭ ብለን ሌላ ነገር አውርተን እንመጣለን። ከዛ ድረስ ሮጬ እስከምመጣ ቢያንስ አንዴ እንኳን ቆመሽ አውርተሽኛል። ምን ላውራችሁ ላለሁ? እሺ ምን ላውራችሁ ላለሁ? እስኪ አንቺ ኤፍሬም አይሆንሽም። በቃ ይልሻል። ኤፍሬም ይውሰው አይደል? አንተ በእናትህ በቃ ዝም በል። ለልጁ አታስከፍልሽ። ከተረዳኸኝ ከሰማ እንደ ትክክለኛ ጤናኛ ሰው እንደሆንክ የምትሰማ የምትረዳ ከሆንክ እሱ የሚልህን ነገር እየመጣ እኔ ላይ እንትን ለማለት ኤፍሬም ምን እንዲያለሽ የሚለኝ እየሰማለሁ እማውቀው ነው። ለምንድነው ከማይሆንሽ ሰው ጋር እሱ የሚልህን ነገር እየሰማ ነው እየመጣ ያለው? እኔ ማንንም የሚለኝን እየሰማሁ ነው። በመጀመሪያ ሄደህ ፍቅረኛዬ ቤት ነው ገባ አይደል? ፍቅረኛዬ ብለሽ እንድትጠራን ፈልግሽ ፍቅረኛሽ አይደለም። ኤፍሬም ፍቅረኛሽ አይደለም። እሱ አስመሳይ ህይወት የሚኖር አስመሳይ ነው። እንደ ጤነኛ ሰው የምታስብ ሰው ነው። እየመጫት አሁን ወደ ሌላ ነገር እየከተታችሁ ነው። እንዳትከተለ ለምን አትሰሚኝም? አንዴ እጄን ለምንድን ነው እሺ የምትነካሽ? እጄን ለምን ቆመሽ አትወሪኝም? እሺ ቆሜ ምንድነው ላወራ የምችለው? እሺ እንደዚህ በልና እስኪ ንገረኝ። እንደሱ ረጋ ያለ ኩል ምን አይነት ሰው የምትፈልጊው አንቺ? ከኤፍሬም ጋር መርመጥመጥ ነው የምትፈልጊው? ምን የምትፈልጊው? ቆይ ኤፍሬም ምን እስኪያርግሽ ነው የምትጠብቂው? ቤተሰባችን በዛ ልክ አዋር ምን የምትጠብቂው? ለምንድነው ለኔ ጊዜ ማሰጭ? ለምንድነው ጊዜ የምሰጥ? ማን ነህ አንተ በህይወቴ ላይ ምን ስለሆንክ ነው ለአንተ ጊዜ የምሰጥ? ቆይ እኔ ስለፈለኩሽ ነው እንደዚህ ይሆንሻለሽ? ኤፍሬም የሚጠቅምሽ ሰው አይደለም። በቃ ለምን ከማይሆንሽ ሰው ጋር ይሆንሽ ጊዜ ትፈጃለሽ? ችግር እየፈጠርክብኝ ነው። ምን ፈጠርኩብሽ? ምን አደረኩኝ እኮ? በቃ ችግር እየፈጠርክብኝ ያለው በቻልኩ አቅም አትከተለኝ እባክህ። አንቺ ሞዴሬ ነው አንቺ ላይ ችግር እየፈጠረ ያለው? አዎ ለኔ ትልቅ ችግር ነው። በቃ እንደዚህ አይነት ነገር እኔ አልፈልግም። እሺ ቁሙና አትዩ ትልቅ ቦታ እዛ ጋር የሆነ ከኤፍሬም ጋር ትልቅ ጦርነት የሚፈልጋል እንገባለን፣ እንሄዳለን። ምን ችግር አለ? እሱን አረፈልኝ። በስርዓት አውሪን። በቃ የኔ ኤፍሬም ሰውና ሰው ተደባድቦ ከኤፍሬም ጋር ምናምን ለማስገባት ነው አንተ ተቀደል ከኤፍሬም ጋር እንደዛ አይደለም የምትፈልገው? ምን ይሆንሽ ነው ያለሽው? እዩ ጤነኛ ሰው የነበረውን እንኳን ገደል እየከተትከው ነው ያለው ልጁ። እሺ ሻው ነው ደስ ይይልሽ። ያ ፍቅረኛ ላይ ብለህ የምታስብ በዛ ልክ ቤተሰባችን የሚያዋርሱ በይልሽ እንደ ነገር እናድርግ። እኔ በጣም የምር እየተናደርኩኝ ነው። በጣም ምንም የምትሰማ አይደለችም። የባሰል ውስጥ እየገባሁ አሁን እንሄዳለን። እዛ የሚፈጠረው ነገር እናያለን። ሲጀመር እዛ ቤት እንዳትሄጂ ተባብለን ተናግሬያለሁ። ብዙ ነገር አውርተናል።
በዚህ ልክ እኛን እያዋረኝ ስለሆነ ዛኪ እንዲህ አልጠበቅኩም ነበር። የምር እንዲህ አልነበረም ያልከኝ አንተ። አዩ እድሜ ልክ ከእሷ ጋር መጨቃጨቅ የሚበጃት ማታውቅ ምንም የሰውን አንተ ተረጋጋሽ። ምን የሚፈጠር ነገር የለም። እሺ እኔ ትዕግስቴ እያለቀ ነው። ከዚህ በላይ ግን አልችልም። ወይ እሷን አንድ ነገር አድርግ። አሁን ማለት ምንም እየሰማችን አለም። ከዛ ድረስ እንደዚህ እየሮጥን መተን ቢያንስ እዚህ ጋር እንኳን አቆማቸው ነው። አሁን እዚህ ሆነ ፍቅር እያልሽ እንግዲህ እያለች ስለሆነ ነው። በእኔ ጣልኩ ምን እንዳታስብ ተቀየረች። ስንት ጊዜ መሰል በዚህ ጊዜ ይጣላል ነው እና እሷ ስንት ጊዜ እኔ ስሬን ትቼ ስንት ነገር ትቼ እሷን ብዬ መጥቼ አይገባትም። ሰው የሚያፈቅራት ነው ስለማይገባት እኮ ሰው የሚወደውና የሚያፈቅረው ስለማይ ወደሷ ቃላት ና ኤፍሬም ጋር እንገባና ና አንተ እንገባለን። ምንም የሚፈጠር ነገር የለም። እሺ እኔ ከኤፍሬም ጋር አውርተና ብዙ ጊዜ በቃ እንደማይወራት ነግሬያታለሁ። ዛሬም እዛ የነጻብሽ ለመፍጠር ስለሆነ እናወራለን። ከአንተ ጋር ምንም የሚፈጠር ነገር የለም። እሺ በቃ አውራት። እኔ ምንም እየሰማችኝ አይደለም። ችግር የለውም። አንቺ እየሰማሽ ነው ነበር አንቺ እዩ ምንድነው ብልሽ ወጥሽ ከዛ ቢዛረግሽ ምንድነው ከዛው አንተም ዘው ብሎ መግባት ለምርት ማለት ነው። እኔ ላውራሽ ፈልጌ ነው በክብር አናግሪልሽ በስርዓት አውሪ። ምንድነው እያወራሽ ለምን ወይ ጤነኛ ካልሆናችሁ አማኑን ይስፈራ ምንድነው የሚሆንሽ? እኔ እናንተ ተጣልተን ጨርሰናል አይደል? ሰላም ነበርን። ዝም እንድትል ፈልጋለሁ። ይሄ የኔ ቤት ነው። ወጣታ ነው እንደምሰራው እዚህኛ ካንተ ጋር ተጠያ ካንተ ጋር ያገናኛለች እሷ ሰው ዘለ እየወጣች እዚህ ያለች ነው እንጂ ኤፍሬም ይባላል። የህያ ፍቅረኛ ነው። የህያ ፍቅረኛ ነው። የህያ ፍቅረኛ ነው። ከንፈር ወዳጄ ሲአስቅ የከንፈር ወዳጄ ምንድነው? እኔ የማላውቀው ነገር አለ ነው። ምንድነው? ይሄ ራሱን ጠይቀው የተከተሉ ነው እንግዲህ የመጡት። እሺ ኤፍሬም ይባላል። እኔ ላውራት ነው የመጣሁት። እንተዋወቅ ነው እናንተ መጀመሪያ። እሺ ኪያ እባላለሁ። ኤፍሬም ይባላል። ምን ፈልገው ነው ቤት የመጣው? እኔ እሷን ለማውራት ነው የመጣሁት። እና እኔ ለማውራት እኮ ታዲያ ሰው ቤት አይደለም ዘው ብለን የምትገባኝ ነው እንዴ? በስርዓት አናግሪው። በስርዓት አናግሪው። እኔ ለማውራት ብሎ ሰው ቤት ዘው ብሎ ይገባል እንዴ? አላወራልሽ እንደዛ ያመጣችሽ ድረስ መጣናል። በስርዓት በክብር እንድናወራሽ ነበር። ይሄ ሁሉ እንዲፈጠር ምታረጋጅ እንጂ እንዴ በክብር ታረከኝ ነው። እያር ዝም በይ። ምንድነው? እሷን ላውራት ፈልጌ ነው። ኦኬ ልታወራት ነው የምትፈልገው? እና ወደዚህ ይወራት። ምንድነው? እንደምወዳት ከናቃስ የምታወራው እኮ ይሄ ነገር ፍቅረኛ ይፍት ነው አልቆሃል። እኔ ማቆም እንደዛ አይደል። በሙሉ አፍሽ ፍቅረኛ ይስታ አይደብርሽም እንዴ? እና ታዲያ ምንድን ነው የምታውቀው? ከአንድ ሁለት ጊዜ አልነገርኩህም? እሺ ከአንድ ሁለት ጊዜ ነግሬሃለሁ አይደል? ከአንድ ሁለት ጊዜ ስለ ኤፍሬም ነግሬሃለሁ አልነገርኩም?
አይ አሁን እንደማውቀው አይደለም። አሁን ከሱ እንደሰማሁት አይደለም። እና ታዲያ እንዴት ነው ታዲያ? ሰው ምን ብላ ነው የነገረችህ? ግንኙነታችሁ እስከዚህ ምን እንደሆነ ነው የማውቀው። በመሀላችሁ እኔ አንድ ሁለቴ ከዚህ በፊት አውርቼሻለሁ አይደለ? እሺ። እና ታዲያ እንደዚህ ነበርሽ? ነበርኩኝ። ምንም የሚቀየር ነገር ኤፍሬም ስትይ የምትቀየሩ ነገር አለ እንጂ ሲጀመር አንተ አያገባም። እሺ ሁለታቸው እንዲያወሩ ፈልጋለሁ። እያብ ምንድነው እየተካሄደ ያለው እንድትነግሪኝ ይፈልጋለሁ። ሳፊት እንደዚህ አይነት ነገር አታወራ። እሺ ቤቴ ድረስ ነው የተከትሎሽ የመጣው። ስለዚህ ቤት ድረስ ተከትሎ የመጣው ቤቴ ነው። ይዣቱታና ማውራት እንችላለን ማለት እሷም እኛ እኮ እሱን ነበር ስናደርግ ነበር አይደል? እሷ ዘላ እዚህ መጣ ያማን እንዴ ምን አደረገ? እኔ እኮ እስካሁን ድረስ በጣም ታግሽሻለሁ። ኦኬ በመሀላችን የሆነ ነገር ለመፍጠር ነው እየሞከራችሁ ያላችሁት። አልገባኝም። ያለውን ነገር እስኪ አስረዳኝ። እኔ ከሱ የሰማሁትና ካንተ የሰማሁት ምንም አንድ ሊሆንብኝ አይደል? ምን ያህል ጊዜ ተገናኝታችኋል ከሱ ጋር? 3 ጊዜ ተገናኝተናል በአካል። 3 ጊዜ እያለኝ ያለው ሰምተሻል አይደለ? ለኔ ጊዜ ተገናኝተናል። አዳምጪኝ። ለኔ ግን ያልሽኝ አንድ ጊዜ ብቻ እንደተገናኛችሁ። አንድ ጊዜም ተገናኝቼ ምንድን ነበር ያልኩህ? ምን አልሽ? አንድ ጊዜ ተገናኝቼ ካንተ ጋር ምንድን ነው ያልኩህ? እኔ ምንም ማስተዋወቅ ነገር የለም። ምን አልሽ? ስለ ኤፍሬም አልነገርኩም እንዴ? ስላለኝ ነገር ከኤፍሬም ጋር እንደተጣላችሁ ነው የማውቀው። ይሄን ያህል ግንኙነት ላይ እንዳሉ ናችሁ፣ እንደ በፊቱ እንዳሉ ናችሁ ነው። ስለምን መጣበት ነው የምታወራው? አንተ ሰውዬ ምን እንዴ? የዛን ሰዓት እንደዛ ስትኝ ነው እኔም ወደ አንቺ የመጣሁት። ስለምን መጣበት ነው? እኔ ከኤፍሬም ጋር ምንም ጣል የለኝም። ከቻልኩ ጣልኝ። አሁን እሱ እንደዛ እዚህ ስላለ ነው አይደል እንደዚህ እየሆንሻለሽ? ህያብ አንቺ ነው ተከትሎ የመጣው ይሄ ልጅ። እና ለምን ተከትሎ የመጣ? ፊት ስለሰጠሽው። ኦኬ ፊት ስለሰጠው ተከትሎ የመጣ። አንዴም ሁለቴ ሶስቴ ተገናኝተናል እያለኝ ነው። ምንድነው የሚያመለክተው? ሶስቴ ስላገኘ አንተ ስላለ አመን። እኔ የማውቀው አንድ ጊዜ እንዳገኘሽውና እሱንም ለምን ስለነገርኩ ነው ያወቀው። ስለነገርኩ ነው አይደል ያወቀው? ስለነገርኩ ነው እንጂ አታውቀውም ነበር። እሱንም ዛሬም ተገናኝታችሁ ነው? ያተውም ነው ከመንገድ ነው ጥላኝ የመጣችው። የምትሰማኛለች መንገድ ከመንገድ ላይ ጥላኝ የመጣችው። የሆነ ድራማ ነገር እየሰራችሁብኝ ነው የሚመስለው። ለአንቺ እንደዛ ይመስልሻል? ለአንቺ እንደዛ ይመስልሽ? እኛ ግን ከኤፍሬም ጋር ያለ ዘካሪያስ ሙድ እያስክ ነው እንዴ? እንደዚህ ሙድ ነው የለም። አንቺ ምን አይነት ስራ ምን እንደዚህ ሙድ ምን ሲጀመር ለምንድን ነው ዛሬ እያደረክ ያለው ነገር ምንድን ነው? ለምንድን የተገናኛችሁት ዛሬ? ሰርፕራይዝ አላት ብዬ ባመጣት ይኸውልህ፣ እኔ ሰርፕራይዙ ምንድን ነው? ከሱ ጋር ላገናኘት ነው። በቃ ዛሬ አምሮባቸው ሁለቱ እንዲገናኙ ነበር የፈለጉት። ነገሮች መታዘዝ ታበላሻለሽ። ያ ማለት አንቺን በጣም ነው የሚወድሽ የሚያፈቅርሽ። በጣም ነው የሚያፈቅራት። ከአንተ በላይ እንደሚያፈቅራት አውቃለሁ እኔ። እስከ ዛሬ ስለምንድን ነው ግን የምታወራው? እሺ አንተ አትነግረኝም። ስለዚህ እነግርሃለሁ። ለምን አልነግርህም? አትነግረኝም አንተ ስነ ስርዓት ያዝ። ለምን አንቺ አትነግሪኝ? አንቺ ምን ነው የምናገረው? እኛ የተፈጠረውን ነገር በሙሉ እንድነግረኝ ይፈልጋሉ። ስለ አንቺና ስለሱ ያላችሁ ነገር በሙሉ እንድትነግረኝ ይፈልጋሉ። እንደዚህ ብለና እስከሰደኝ እንድንጣላ አልፈልግም። እሺ እንደዚህ ብለና እንድንቀያየም አልፈልግም። ተከትሎ ስለዚህ ሰው ፊት የምታወራው ነገርም ላይ ተብታቀጠው ቤቴ ድረስ ነው ተከትሎሽ የመጣው እና ከመንገድ ነው ተከትሎኝ የመጣው። ታዲያ ለምንድን ነው ያገኘሽው ታዲያ? ኦኬ እና ወደ ቤቴ ብዬ ነው ታዲያ ይዤ የመጣሁት። ጎትተሽ እንደመጣሽው ያስታውቃል። ኦኬ ጎትቼ ነው ይዤ የመጣሁት። ከመንገድ ጎትቼ ነው ይዤ የመጣሁት። አሁንም ድጋሚ ተጠንቀቅ። ስነ ስርዓት ያዥ። አንቺ ስነ ስርዓት ያዥ። እንከባበር። ኪያ ቤቴን ለቅ ይወጣልኝ እንዴ? እሷን ለወራት ይፈልጋል። ምንም የምታወራ ነገር የለም ሰውዬ። እባክህ ሌላ ችግር አትጠርብኝ። ውጣ ተጠቅሮ ውጣ። የሚያወራሽ ነገር አለ? አውሪ። ምንም ማውራው ነገር የለም። ምን ማለት ነው የለም ማለት? ከፈለክ ራስህ ጋር ማውራት ትችላለህ። እየፈጠርክ ያለውን ድራማ ዘው በስርዓት አውሪ። እሺ በስርዓት አውሪ። ቤቴን ለቅ ስነ ስርዓት ላለው ሰው እኮ ነው በስነ ስርዓት የምታወራው። ይዘልኝ ውጣ። እሺ አንተን ይዘብኝ የመጣው እኔ ከሷ ጋር አወራለሁ። ማታስጨርሽ እኔ ምንድን ነው የማወራው? እዚህ ጋር መጥተሽ ሌላ ነገር እንዲፈጠር አታርጊ። በቃ ምንድን ነው ምን ይሆንሽ ነው ያለሽ? ሲጀምር ምን ይሆንሽ ነው? ነይ ውጪ እና አውሪ በስርዓት። ለምንድን ነው ውጪ የማወራው? ማን ነው? ለምን ሲባልስ ነው ወጥቼ የማወራው? ከአቅሜ በላይ የሚሆንሽ ነው። ከአቅሜ በላይ ከሆነ ነው ለምን የሚወጣ በራት ወር ወሬ ሰው ቤት መጣ አይወጣም። በስርዓት አናግሪው። ምን እየሆንሽ ነው ያለሽው? ካንቺ ጋር በስነ ስርዓት ማውራው ማላውቀውን ሰው ማላውቀውን ሰው ጭራሽ ማላውቀው ማለት ጀመርሽ ነው። እዚህ ጋር አንዴም ሁለቴ አግኝተሽው የፈለግሽውን ካወራሽ በኋላ ዛሬ እዚህ ጋር መጥተሽ ነው ኤፍሬም ሌላ ችግር እንዳይፈጠር ወደ ሌላ ነገር እያመራን ያለው። ዝም አትበል ኪያ ተናገር። ምንድን ነው በቃ ከሱ ጋር ያዝ ለቀቅ እንደሆነ ከኤፍሬም ጋር ችላ እንደምትለው አይደል የተነጋገራችሁ? ነገርኳት እኮ
ለዚህ መጣሽ ሌላ ነገር አትናትይ። አሁንም ይልሽ በሰዓት ማውራት ካለብን ቁጭ ብለን እናውራ። እንውጣ በቃ ከኤፍሬም ጋር እዚህ ጋር ሌላ ነገር ውስጥ እንዲፈጠር አታርጊ። ሰማሽኝ አይደል? እንውጣ። አስጨርሻቸው። ምንድነው ማለት? አሁን ነገራችሁ ጠጋ ብለሽ ቁርጡ ነገር ተናግሬ ነው የመጣሁት። ውጣ እባክህ ውጣ በቃ። እኔማ የመጣሁበትን ሳልጨርስ አልወጣም። ኤፍሬም ሌላ ችግር ለመፍጠር ነው የመጣው። እውነት አታዳምጠው። ውጣ በእናትህ ተረዳኝ እባክህ ውጣ። አንቺ እኔን ለምን አትረጂኝም? ስማኝማ እንዴ ኪያ ማለቴ ፍቅረኛዋ ነኝ እኔ ያያ ፍቅረኛ ነኝ እኔ። ፍቅረኛ ብትሆን ያው ሁሉ ነገር እንዲፈጠር ያደረገው ምንድነው አንተ የምታውቀው? እኔ ፍቅረኛዋ ነኝ። ይኸውልህ ህያብ የኔ ፍቅረኛ ነች። ፍቅረኛ ታውቃለህ አይደል? ፍቅረኛ ነች። ምንድነው የምትፈልገው? አበባ ይዘህ እቤቴ ድረስ መጣ። እኔ እሷን እወዳታለሁ። ፍቅሬን ልገልጽላት እንድትቀበል ላውራት ነው የመጣሁት። ፍቅረኛ ያለው ሰው እንዴት ነው ፍቅረኛ? የለሽም። ሚዲያ ላይ የማየው ነገር አለ፣ ብዙ ነገር አለ። እንደዛ አይደላችሁ። ምንድነው አንተ ያየኸው? አሁን ላይ አንድ ላይ አይደላችሁም፣ ተጣልታችኋል። ለምሳሌ ከዚህ በፊት ለምን አወራሽኝ? 2-3 ያግኝቼሻለሁ አይደል? ከኔ ጋር 2-3 ያኔ እንደዚህ አልነበርሽም። አሁን እንዳለሽበት ቢሆን ኖሮ እኔም አልቀጥልበትም ነበር። አሁን ግን ብዙ ሄጃለሁ። እኔም ወደ ኋላ መመለስ አልችልም። ምንድን ነው የምታውቀው አንተ ስለሷ? እሷ እንደማትወዳ አውቃለሁ። አንተም እንደማትወዳት አውቃለሁ። ማለት በመሀላችሁ ብዙ የሚያጣላችሁ ነገር፣ የሚያስማማችሁ ነገር አለ አይደል? ስለዚህ እኔ ያንን አይቼ እሷን ቀረብኳት። አንዴም 2-3 አውርቻታለሁ፣ አግኝቻታለሁ። ያኔ እንደዚህ አልነበረም። ወሬ እየተቀበልኩ ነው። አንተ ደግሞ ያለው መስማት መብቴ ነው አይደል? መስማት ይሄ ለምንድን ነው ከሱ መስማት የምፈልገው? ወሬ ለምን አልሰማም? ሁሉም ነገር ደርስበታለሁ። ምን ነው ደርስበት? ኤፍሬም እዚህ ጋር ሌላ ነገር ማውራት አልፈልግም። ሌላ የምታውቀው ነገር ምንድን ነው? ሌላ ምን ማለት ነው? እሺ ማውራት የምፈልገው አውራና ሂዳ። ለምንድን ነው የሚሄድ? በስራቁች እናወራለን። ይሄ የቃቃ ጨዋታሽ እዛው ድራማሽ እዛው ስሪ። ማውራት የምትፈልገውን አውሩና ሂዱ። አንሄድም። ሲጀመር ይልሽ እዩ ያኔም ስንቴ ነገር ተነጋግረናል አይደል? ኤፍሬም ብዬ ስንቴ አውርቼሻል። በቤተሰብ ብዙ ነገር ሄደናል። እዚህ ጋር መተሽ የማይሆን ነገር አትስሪ። በቃ እዚህ ድራማሽ አትስሪብኝ። ነገር ወተን ነው አንተ ራስህ ድራማ ነው በጣም እየፈጠርሽ ያለው። ይኸውልሽ አንድ ነገር ልንገርሽ፣ እኔም የማውቀው ፍቅረኛ እንዳልሆናችሁ። ሁሉንም ነገር የምታደርጉት ሚዲያ ላይ ለማስመሰል ብቻ እንደሆነ የታወቀው አይደለም። እንደዛ ነው አይደለም? ስለ ሚዲያ ስለምንድን ነው የምታወራብኝ? አንተ ሰው ያማን እንዴ? ትክክለኛ ነገር እንደሌላችሁ አውቃለሁ። ጤነኛ ነህ? መጀመሪያ ጤነኛ ነህ? ፍቅሬን ከተቀበልሽ ስለምን ፍቅር ነው የምትለው እንዴ? ይሄ ነገር እያልክ ያለው ፍቅረኛ ፊት ነው። ታጣላኛለህ። ሌላ ችግር ነው የሚፈጠረው ወይስ እሱ ነው የምትፈልገው? ችግር እንዲፈጠር ነው የምትፈልገው? ፍቅረኛሽ እንዳልሆነ ያኔ ስለማውቅ አትሞክር እባክህ። እሺ ቢያንስ ይሄንን ተቀበሉ። አጠገብሽ ስላለ ነው አይደል እንደዚህ የምትይው? እኔ አውቃለሁ። ምን ነው አጠገብሽ ስላለ እንደዚህ ነገር የምናገረው? አበባ ምንድን ነው ያንተ ሰውዬ? አንዴ ውጡልኝ። እኔ የመጣሁበትን ነገር ሳልጨርስ አልወጣም። እባክህ ሌላ ነገር ከሚፈጠር ውጣልኝ፣ አስወጭልኝ። እያም ዘኩ እባክህ ውጣልኝ። ኩይዛት እንውጣ፣ ችግር የለውም። ለመውጣት እኛ ሲጀመር ቤት ብለን ማንመጣም እኮ እዩን እያለው እንጂ አንተን ብለን መተናናቅ እንውጣ። እስከ ዛሬ እኮ ሰላም ስትሆን ማለት ነው መጀመሪያ መጠርጠር ነበረብኝ። ዝም ስትል መጠርጠር ነበረብኝ። ይሄ ሁሉ ሌላ ችግር ጠንስሳ እንደምትመጣ ማወቅ ነበረብኝ። ይሄ እንዴት ነው አርቀሽ ማገናዘብ ማችሁ? አዎ እኮ አርቄ አለማገናዘቤ ነው ይሄ ሁሉ ችግር እያመጣ ያለው። ውጡልኝ። አርቄ አለማሰቤ ነው አይደል ይሄ ሁሉ ችግር እያመጣ ያለው። ዝም ስትል በማላችሁ ያለውን ነገር እንደፈለግሽ መፍታት ትችላለሽ ስትል እኔ የተረዳኝ መስሎኝ ነበር። ውጣልኝ፣ ውጣልኝ፣ ውጣልኝ። አንቺ ጋር ግን አልጨረስንም። እሺ ምንድነው? ምንድነው? ኤፍሬም ምንድነው? ንገሪኝ። በእንስሳ እንኳን የመጣው ሰው እንኳን ይሄድ ምንድነው? እሺ ምን? እሺ የደበቅሽ ነገር ካለ ንገሪኝ ብዬሻለሁ። ኤፍሬም ምንም ነገር ማውራት አልፈልግም። በቃ ዝም በል። ዝም አይደለም። እሺ በቃ ዝም በል
በኋላ የሚቆጭን ነገር እየተናገርኩ አድርግልኝ እንድትተኛ እያብ ንገሪኝ። ምንድነው? ከአንድም ሁለት ጊዜ እንደዚህ አይነት ችግር ተፈጥሮ ያውቃል። ጭራሽ አበባ ቤቴ ድረስ ይዞ እስኪመጣ ድረስ ያንን ደግሞ ፊት ይሰጣው ደግሞ ራስህ ነህ። ይሄን አክል ተቀራርባችኋል ከልጁ ጋር ማለት ነው። ፊት ይሰጣው ደግሞ ራስህ ነህ። ቤት ሲመጣ እንደዚህ ብላ ደግሞ ቤት ይዘሽ መጣሽ እኮ አንቺ ነሽ። ቤት ድረስ ይዘሽ መጣሽ አንቺ እኮ ነሽ። ኦኬ ጎትቼ ነሽ የመጣሁት ከውጭ ድረስ ጎትቼ ነው የመጣሁት። እያየን እኮ ነው በር ቆልፈሽበት በውስጥ በኩል እና ታዲያ እንደዛ ቢሆን ታዲያ ለምንድን ነው የምቆልፍበት? ከፍቼ አስገባው ነበር። ታዲያ እንደዛ ከሆነ አሁን ማስገቢያው በሩን ከፍተሽ ጥሪው። አንተ ግን ወንድ ብትሆን ኖሮ ሲመጣ እንደዛ ብላ ነበር መቀበል ነበር። ቤቱን ለቀሉታና ኑሩ እዚህ ኤፍሬም ማርያምን በኋላ ቁጭ ነገር አትናገር። ምንድነው? እያየው እኮ ነው የሚደረገውን ነገር በሙሉ እያየው እኮ ነው። ምን እስከሚሆን አንቺ ብትጠብቂው እስኪ በኋላ የሚቆጨኝ ነገር አትናገር። ነገር አይቆጨኝም፣ ምንም አይቆጨኝም። ምንም አይቆጨኝም። ከአንዴም ሁለቴም ሶስቴ ድረስ ተገናኝታችኋል ከትምህርት ቤት ስትወጪ ከዚህ ልጅ ኦኬ። ከዛ እስከዛሬ ግን እንደዛ ብለሽ ስትናገር አምነህ ነው ወይ? እንደምጪኝ አምነህ ነው ወይ? አምነህ ነው? አዎ አመንካ? አዎ። ኦኬ። ከሱ ጋር ምን ትችላለህ? ወንድም ካደል ለምን ከሱ ጋር ታራቱን? እንደ ወንድም እየተሳሰባችሁ እየተወራችሁ ትቀጥላላችሁ። በጣም ብዙ ነገር አለ። ከሱ ጋር ጨረሳችሁት ብዙ ነገር አለ፣ ያስታውቃል። ሁሉ ነገር ግን እንድትጨርሽ ይፈልጋለሁ። ሁሌ እኮ አንተ ነህ እንደዚህ የምትለው። ሁሌ እንደዚህ ትልና መልሰህ ያክ ተመልሰህ ወደ ቤት የምትመጣ ራስህ ነህ። ተገናኝታችኋል ከትምህርት ቤት ስትወጪ ከዚህ ልጅ ኦኬ። ከዛ እስከዛሬ ግን እንደዛ ብለሽ ስትናገር አምነህ ነው ወይ? እንደምጪኝ አምነህ ነው ወይ? አምነህ ነው? አዎ አመንካ? አዎ። ኦኬ። ከሱ ጋር ምን ትችላለህ? ወንድም ካደል ለምን ከሱ ጋር ታራቱን? እንደ ወንድም እየተሳሰባችሁ እየተወራችሁ ትቀጥላላችሁ። በጣም ብዙ ነገር አለ። ከሱ ጋር ጨረሳችሁት ብዙ ነገር አለ፣ ያስታውቃል። ሁሉ ነገር ግን እንድትጨርሽ ይፈልጋለሁ። ሁሌ እኮ አንተ ነህ እንደዚህ የምትለው። ሁሌ እንደዚህ ትልና መልሰህ ያክ ተመልሰህ ወደ ቤት የምትመጣ ራስህ ነህ። ምንድነው ምን ስያሜ እንስጠው? መኖር ለሚፈልግ ሞት መልስ ከሆነው ሞት መልስ ከሆነው ኤፍሬም በፍቅር ለመኖር መንገዱ ሲጀራ ደስታን ለማጣጣም አንድ ሁለት ሲባል በፍቅር መካከል ሞት ተናዶ ቀንቶ መጥቶ አንዱን ገደለና ዝቶብኝ ነው ሄደው እና በረስ ስራ ነው ታዲያ ዝቶብኝ ነው ሄደው ናሽ ወንድም ይገባ የት መግቢያ አለኝ? ኤፍሬም ለምንድን ነው እንደዚህ ያልከኝ ሰው ልጅ ፊት መሰጣው እንዴ? ራስህ እኮ ዝም ስለምትለው ልጅ ተደጋጋሚ ይመጣል። ዘካሪያስ ቢሆን ሲጀመር ዘካሪያስ እንጂ ያገኙት እኔ ልጁን አይደለም። ባንቺ ምክንያት ነው እቤቴ የጎረምሳ መፈንጫው ነው። በራስህ ምክንያት ነው የሚገባ፣ በራስህ ምክንያት ነው። አንቺ ነሽ ጎትተሽ ይዘሻቸው መጪ። እኔ ጎትቻለሁ ይዤ የመጣሁት እኔ ዘካሪያስን ለማግኘት ነበር የሄድኩት። ልጁ እንደሚኖርም እንደሚመጣም አላውቅም ነበረ። በቃ ገባ። ከዛ ውጭ ግን አያገባኝም። አንዱን ገደለና አንዱን አደረገው ባዶ